የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን ሰማን። በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? ምን ማለት እንዳለብኝ ራሱ አላቅም። ተንገበገብኩኝ። እባካችሁ ስለ እግዚአብሔር የዚችን እናት እንባ እናስቁም። እባካችሁ እንረባረብ። በጣም ብዙ መልካም ሰዎች አላችሁ። እንዴት በአንድ ጉዳይ ሰው 4 ዓመት እንደሚመጣ 4 ዓመት ሙሉ እንቅልፍ በማጣት። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሀሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነፃነታችሁ ማስቀመጥ እንዳትረሱ። የመጀመሪያው እንግዲህ በተለያዩ እምነት ላይ የሚገኙ ከእህት ወንድሞቻችን ጋር የተለያዩ ዲቤቶችን በማድረግ የምናውቀው እፎይ በዚህ ሰዓት ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የለቀቀው ቪዲዮ እጅግ በጣም ከፍተኛ ቁጥር ያለው ተመልካችንም አግኝቶ ነበረ። ብዙዎችም እንግዲህ በለቀቀው ቪዲዮ ተደስተውበት ነበር። ምን ይመስላል የሚለውን ተከታትለን እንመለስ። አንድ ጊዜ እንዳታሳልፉት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ ይቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ ቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች
ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉስ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለ ስታስብ ገና ድንቁርና ቤት እንደሰራበት ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው? ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። ስለ እመቤታችን ስለ ቅድስት ድንግል ማርያም በዚህ መልኩ ሲነገር ምን ተሰማችሁ? የእናንተን ሐሳብ አስተያየት ኮሜንት ላይ ማስቀመጣችሁ እንዳትረሱ። ሌላ ደግሞ የተለያዩ ምክርና ቁጣ የሚያስፈልጋቸውን ሰዎች ሶሻል ሚዲያ ላይ ሰመረ ባሪያው በመውጣት ለተለያዩ ወንድሞቻችን መምከርን ቁጣንና ትምህርት አዘል ንግግሮችን በመናገር የምናውቀው ወንድማችን ሰመረ ባሪያው በዚህ ሳምንት የተናገረው ንግግር ግን ብዙዎችን ፍሎ በግማሽ እንዲከራከሩበት ምክንያት ሆኖ ነበረ። አይተነው እንመለስ። ይሄ ከኋላ የምታዩት ጽሁፍ በነገራችን ላይ በጣም ከንክኖኝ ነው። የቪዲዮ ቸግ ማለት በሽምግልና ወደ ሴቷ ቤተሰቦች የሚላክበት ነው በቤተ ጉራጌ። በነገራችን ላይ ጉራጌ በጣም ባህሉን አክባሪ የመጨረሻ ኢትዮጵያን በጣም ባህሏን የሚያከብር የሚወድ ህዝብ ነው ጉራጌ ማለት። የማይለወጥ የመጨረሻ የማይለወጥ ለለቅሶ ለሰርግ አገር ቤት ምንም ነገር ጥሎ የሚገባ ከተማነት አሰለጠነኝ ብሎ ራሱን የማይስት እንደ ለወገኖቹ የመጨረሻ የሚቆረቆር ሊስትሮም ሰርቶ ምንም ነገር አድርጎ ለመስቀል ልብሱን ምኑ ስኳሩ ለናቱ ይዞ የሚገባ የድሮ ነገሩ ያልተበረዘ አሚን ጨዋ ህዝብ ነው የመጨረሻ ጉራጌ። የመጨረሻ ጨዋ እኔ የምኮራበት ህዝብ ነው ጉራጌ ማለት። ሶ ይሄ ባህል እንግዲህ በቤተ ጉራጌ ያለ ባህል ነው። ቸግ ሁለተኛ ጊዜ ሽምግልና ሲላክ ቤተሰብ የመጀመሪያ ሽምግልና ላይ ያስብበትና ወይ እሺ አይባልም። መጀመሪያ ሽምግልና ላይ መቼም ታውቁታላችሁ ጉራጌ ሰዎች። እኔ ለልጆቹ ለመናገር ነው ዋናው ዓላማ ይሄንን ነገር ቁም ነገር ብለው የሚያዩት እና ይሄ ልጅቷ ያለችበት አሁን ቸግ ተብሎ የተጻፈበት የቸግ ስርዓት መሆኑ ነው እንግዲህ አሁን በሷ ማረጓ ነው እንግዲህ አሁን ይሄ ስርዓት በጣም የተከበረ ስርዓት ነው። በሁለተኛው ቀጠሮ ሽማግሌዎቹ ሲመጡ ቆመው የሴቷ ቤተሰቦች እሺ እንደሚሉ ካወቁት ተዘጋጅተው ይጠብቃሉ። ድግሱን ደግሰው አዘገጃጅተው እሺ ሲባሉ ነው የሚቀመጡት። ከዛ በኋላ ናታቸው ላይ ቅቤ ተደርጎላቸው በሻሽ ታስሮ ከዛ በኋላ ነው ቸግ የሚባለው እንትን ይታሰርላቸዋል። ይሄ አጣርተው ምን ብለው የወንዱን ቤተሰብ ካደረጓል እሺ ሲሉ ነው ሙሽሪቱ አትገባም። ከሁሉም ምግብ ራሱ ተቀንሶ ቀረበ በሳህን መሃል ላይ ለብቻ ይቀመጣል። እነሱ ከሄዱ በኋላ እሷ የምትበላው ማለት ነው። በጣም የተከበረ ስርዓት ነው። ደስ የሚል ውበት ያለው ስርዓት ነው። አጨፋፈር እንደው ካለው ጨዋነቱም በትክክል ጉራጌ እንግዲህ ክስታኔ ሰዎች ታውቁታላችሁ፣ ብዙ ሰዎች ታውቁታላችሁ። ይሄን ልጆቹ ግን አዳምጡኝ። በነገራችን ላይ እቺ እንከፍ ከየት እንደመጣች አትታወቅም። ይሄ በየናይት ክለቡ ማፈንደድ የለመደብሽን እንትንሽን ከዚህ ባህል ጋር መበረዝ ለምን አስፈልገ? እኔ ማንንም ያሳድጋችሁ እናንተን ግን ማለት አሁን አንቺ አሁን ሰው ነሽ። አሁን በቃ አዘመንሽው ማለት ነው። የጉራግኛን ውዝዋዜ አዘመንሽው። የጉራግኛ ውዝዋዜ በአፍሪካ ውስጥ የትም ዓለም ላይ ታይቶ የማይታወቅ ራሱን የቻለ ውዝዋዜ ነው። የሚያምር እግር አጣጣሉ ብቲ አጨፋፈሩ ብቲ የሙዚቃው ቢት ብቲ ምን ይወጣለታል? የጉራግኛ ዘፈን ድንቅ ነው። የመጨረሻ እንደ አንቺ አይነት በየናይት ክለቡ መጎንበስ የለመደች ሴት ተነስታ መታበላሽው አዘመነሽ ሞተሽ ነው ባንቺ ቤት። ባህሉ እንደዚህ አይደለም። ወጣቶች እንድታውቁት ፈልጋለሁ። እንዲች አይቷን እንከፍ ደግሞ እንደው መልካቸውን እያጣራችሁ ምን አለ ብታሳቀቁልን፣ እንደው እፈሪና አርፈሽ ተቀመጭ ብታስብሉልን። ግን ምንድነሽ አሁን አንቺ ምን አረግሽ ነው የሚባለው? እኔ እኮ ምን አይነት ሰው ከየት ነው የምትመጡብን እናንተ? ከየት ሀገር ነው የገባችሁት? መቼ ነው የገባችሁት? በበረባ ምንድነው የገባችሁት እንዴ? በቃ እንዲህ ያልሽ የትኛው ጉራጌ ነው እንደዚህ አይነት ጭፈራ ሲጨፈራ አይተሽ የምታውቂው? እንዴት
ወሲባዊ የሆነ ፖርኖግራፊክ የሆነ የማፈንደድ ምናምን አንድ ነገር ሲፈልግ ነው ሰው እንደዚህ አይነት ነገር ሊያደርግ የሚችለው። በእኛ ግን በጉራጌ ባህል የለም እንደዚህ አይነት አጨፋፈር እንዴ። የመቀመጫ የዳሌ ውዝዋዜ ወደ ደቡብ እኮ ብዙ ቦታዎች አለ እኮ። እንዳንቺ አይነት ግን አስቀያሚ ግን የለም ጭራሹን። እፈሪ ምን ትላለች እንደው የሚያስርልን አጣ እነዚህን ሰዎች። የሰመረ ባሪያው ንግግር እንዴት አያችሁ? ትክክልስ ነው ወይ? በእናንተ አይን ምን ይመስላል የሚለውን ደግሞ ኮሜንት ላይ አስቀምጡልኝ። ሌላው ደግሞ አንዲት እናት ልጆቿን ጥሩና ጥሩ ነገር እንዴት አድርጋ እንደምታስተምር የለቀቀችው አስተማሪ ቪዲዮ ብዙ ሰዎች ተደስተውበት ነበር። ምን ይመስላል የሚለውን አይተነው እንመለስ። ከዚህ መርፌና ከዚህ ብርቱካን ይሄንን ባሉን ማን ሊጎዳው የሚችል ይመስላችኋል? መርፌው? አዎ። አንቺ መርፌው? አዎ። አረ እርግጠኛ? ብርቱካኑ ለምን ይጎዳዋል ብላችሁ አላሰባችሁም? ቫይታሚን አለው። እሺ ስዊት ነው፣ ለስላሳ ነው። ምን ችግር ያለው? ሊጎዳው ሊያፈነዳው አይችልም አይደለ? አዎ። እንመልከት ግን። እሺ መጀመሪያ መርፌው ይጎዳዋል አይጎዳውም? ይሄን ከዚህ በኋላ አሳይቻችኋለሁ። ትዝ ይላችኋል? አዎ። አይደለ? መርፌው ምን አደረገው? ጎዳው? አፈነዳው? አበላሸው? አላበላሸው። እስቲ ብርቱካኑን ደግሞ እሺ እስቲ ብርቱካኑን እስቲ እዚህ ጋር ደግፊልኝ። ይሄንን ባሉ ልጆች ራሳቸው ከጥቃት እንዴት አንተ ይሁን የብርቱካኑ ልጣጭ ያለው ጁሱ ስዊት ነው፣ ቫይታሚን አለው በውስጡ። ያው ስዊት ነው። አያችሁት? አዎ። ለስላሳ ነው፣ ክፋት ያለው አይመስልም። እንሞክር። ስዊትነሱን ሰጠው አይደለም? ለፊኛው ቫይታሚኑን ሰጠው እንዳላችሁት ያለው እንዴ። ዋው! ምን አደረገው? መርፌው እንዳይወጋሽ ምን አደረገው? አፈነዳው። ፈነዳ አይደለ? አዎ። ይሄን ያንን ባሉን ግን ከዛ መርፌና አብሮ ተወረወረ። መርፌው ከመርፌውና ከብርቱካኑ ታዲያ አሁን ማን ጎዳው? ብርቱካኑ ግን ብርቱካኑ ይጎዳል ብላችሁ አላሰባችሁም ነበር? አዎ አይደለ? አዎ። አያችሁ፣ ሰዎችን ጥቃት የሚያደርሱብን ልክ እንደዚህ ነው። የሚጎዱን የማይመስሉ ሰዎች፣ የሚወዱን የሚመስሉ ሰዎች፣ ስዊት የሆኑ ሰዎች፣ ለኛ ቅርብ የሆኑ እኛን በማባበል ቃል በስዊት ነገር በሚጣፍጥ ነገር የሚቀርቡን ሰዎች ናቸው ሊጎዱን የሚችሉት በብዛት። መጽሐፍ ቅዱስ የእግዚአብሔር ቃል ትዝ ይላችኋል ምን እንደሚል? ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርድሃል ይላል። ስለዚህ በጥንቃቄ ከሚጎዱን አይችሉም ብለን ካሰብናቸው ስዊት ከሆኑ ቫይታሚን ያላቸው ከሚመስሉ ነገሮች መጠንቀቅ አለብን። ሁልጊዜ መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን ምን እንድናደርግ ነው? መጠንቀቅ እንዳለብን። ተጠራጣሪ መሆን ሳይሆን ጥንቁቅ መሆን። እስቲ ጥንቁቅ መሆን በሉ። ጥንቁቅ መሆን፣ እራሳችንን ማወቅ፣ ዙሪያችንን ማወቅ እንደሚያስፈልገን። እሺ ሊጎዱን አይችሉም ብለን የምናስባቸው እና ችላ የምንላቸው ስዊት ናቸው፣ ችግር አያመጡብንም ብለን የምናስባቸው ነገሮች ምን ሊያደርጉን ይችላሉ? ሊጎዱን ይችላሉ። አይጎዱንም ወይ ደግሞ ይጎዱናል ብለን ደግሞ በጣም የምንርቃቸው የምንፈራቸው፣ ኧረ እሱ ዴንጀረስ ነው፣ እሱ ጭራቅ ነው፣ እሱ እንትን ነው ብለን ያሰብናቸው ደግሞ ልክ እንደ መርፌው ላይጎዱን ይችላሉ። ሁልጊዜ ያኛውም ላይጎዳን ይችላል፣ ይሄኛውም ሊጎዳን ይችላል። በጥንቃቄና በማስተዋል ራሳችንን ማንቀሳቀስ። ሌላ ደግሞ ዳግም በዚህ ሳምንት ሶሻል ሚዲያውን ያጨናነቀው ድጋሚ ብዙዎች እንዲነጋገሩበት ምክንያት የሆነው የብላቴኗ የሄቨን ጉዳይ አሁንም ቢሆን ፍትህ አላገኘም፣ ፍትህ ሊያገኝ ይገባል ስትል አበቄለሽ ማለትም ደግሞ የሄቨን እናት ቪዲዮ ለቃ ነበር። እሱን ተመልክቶ ብዙ ሰዎች አሁንም ድረስ ውስጣቸው እየቆሰለና
እየደማ እንደሚገኝም ጭምር እየተናገሩ ነበረ። አይተነው እንመለስ። ምን ማለት እንዳለብኝ ራሱ አላቅም። ተንገበገብኩኝ። እባካችሁ ስለ እግዚአብሔር የዚችን እናት እንባ እናስቁም። እባካችሁ እንረባረብ። በጣም ብዙ መልካም ሰዎች አላችሁ። እንዴት በአንድ ጉዳይ ሰው 4 ዓመት ይገኛል? 4 ዓመት ሙሉ እንቅልፍ በማጣት ይችላል። ሴት ልጅ ወልጃለሁ። ልጄ ላይ ይሄ ነገር ቢደርስ ብዬ ሳስብ ራሱ ማለት ነው እንዴት እንደሚያንገበግበኝ። እቺ እናት ግን 4 ዓመት ሙሉ ሳትተኛ የልጇን ጩኸት በጆሮዋ እየሰማች የልጇን ሞት እያስታወሰች ፍትህ ያላገኘች ነፍስ ይዛ እየተቅበዘበዘች። እባካችሁ ስለ እግዚአብሔር እንደው በእውነት ስለ ሴት ልጅ አምላክ የእውነት ዝም አትበሉ። በጣም ነው የሚያመው። እናት አይዞሽ፣ እግዚአብሔር መልካም፣ ፍትህ ደግሞ ተፈርዶልሽ ሁላችንም እግዚአብሔርን የምናመሰግንበት ቀን ቅርብ ነው። አሁን ደግሞ ወቅቱ ክረምት ነው እንዳለችው ብዙ ልጆች ቤት የሚውሉበት ሰዓት ነው። ጥንቃቄ ለሰው ልጅ በጣም ጥሩ ነገር ነው። መጽሐፍ ቅዱስም ሲናገር ጥንቃቄ እንደሚጠብቅና እንደሚጋርድ ይናገራልና ከኛ የሆነውን እንዳናስቀር ደግሞ ልጆቻችንን እንከታተል። በጣም ብዙ ጥሩ ሰዎች እንዳሉ ሁሉ በጣም ክፉ የሆኑ ደግሞ ሰዎች አሉ። ከነዛ ሁሉ እግዚአብሔር እንዲጠብቅልን እየጸለይን እኛም ደግሞ የሚጠብቅብንን ኃላፊነት እየተወጣን ልጆቻችን እንጠብቅ። እግዚአብሔር ልጆቻችንን ይጠብቅልን። ይሄ ሀዘን እኛ ቤት ስላልገባ ዝም ልንል አይገባም። የእውነት ይሄ ሀዘን ቤታችሁ አይግባ። ስለዚች እናት ግን ዝም አንልም። ፍትህ እንዲፈረድላት እንለምናቸዋለን። የሰላም እንቅልፍ እንድትተኛ ወንጀለኛው እንደፈለገ የሆነ እሷ ግን እየተሰቃየች ነው፣ ሁሌ እያለቀሰች ነው እና ቪዲዮዋን ሳይ በቃ እንዴት እንዳንገበግበኝ እባካችሁን ዝም አንበል። ቪዲዮ አሁንም መስራት ካለብን ሁላችንም እንስራ። እሷ ስለ ጮኸች ብቻ ምንም አይመጣም። እኛም እንጮህላት፣ እኛም እናወራላት። ፍትህ ለሄቨን በግፍ ለሚሞቱ፣ ለሚደፈሩ፣ ለሚገደሉ ሴቶች ፍትህ። ሌላው ደግሞ ውሸታምና አስመሳይ ሰዎችን በማጋለጥ የምናውቀው ወንድማችን አውንታ በርሲሳ በፖሊስ ቁጥጥር ስር ዋለ በሚል በተለያዩ ሶሻል ሚዲያዎች ላይ ይህንን ፎቶ በመለጠፍ እንግዲህ አውንታ በርሲሳ በፖሊስ ቁጥጥር ስር እንደዋለም ጭምር እየተነገረ ይገኛል። ይሄ ነገር የሆነውስ በምን ምክንያት ነው? ይሄ ወሬ ሊወራስ የቻለበት ምክንያት ምንድነው የሚለውን ከጠበቃ ዳጉሎ አንደበት ምን ይመስላል የሚለውን ክሱን እንመልከትና እውነቱስ ምንድነው የሚለውን ደግሞ እንከታተላለን። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን ሰማን። በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው? ነው በክራንቹ ልታሸማቅቀው አትችልም። ሰላም ደጉሎ ነኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እዚህ ማህበራዊ ሚዲያ ላይ የሚደረጉ ህገወጥ ተግባራትን፣ የሰው ሞራል የሚነኩ ነገሮችን፣ በደሎችን እንድትቃወሙ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተላለፈው ንግግር አንዳንዶቻችሁ በየዋህነት ልትረዱ ትችላላችሁ። ነገር ግን በአውንታ በርሲሳና በእግረኛው ሚዲያ መካከል ከሰሞኑ የተፈጠረው ነገር ከግምቱ ስታስገቡና እንዲህ እንደምትመለከቱት በኮሜንት ሴክሽን ላይ ብዙ ሰው በተረዳበት መንገድ ስትረዱት ሆን ተብሎ የተነገረ የጥላቻ ንግግር እንደሆነ ትረዱታላችሁ። እንግዲህ በሀገራችን ግልጽ የሆነ ህግ አለ። ይኸውም የአንድን ሰው አካል ጉዳተኝነትን መሰረት ያደረገ የጥላቻ ንግግር ማድረግ በህግ በወንጀል እንደሚያስጠይቅ ተደንጎ ይገኛል። እግረኛው ሚዲያ በዚህ ነገር ላይ በጣም እርግጠኛ ሆኜ እናገራለሁ፣ ህጋዊ እርምጃ ይወስዳል። ከዚህም ባሻገር በአካል ጉዳተኞች መብት ዙሪያ የሚሰሩ የተለያዩ ድርጅቶችና ግለሰቦች አላችሁ፣ በውስጥ መስመር ኮንታክት እንድታደርጉኝ በማክበር ጠይቃለሁ። እንዲህ ያሉ ነገሮችን ሰዎች ወደው ፈቅደው ባላደረጉት ነገር ላይ በተለይም ደግሞ በአካል ጉዳታቸው መሳለቅና እንዲሸማቀቁ ማድረግ ሞራሊም ትክክል አይደለም። ከህግ አንጻርም ተጠያቂነትን ሊያስከትል የሚችል ነገር በመሆኑ ልንቃወመው ይገባል እላለሁ። አመሰግናለሁ። ብዙዎች እንግዲህ በቃ ዳጉሎ ንግግር በማስመልከት አውንታ በርሲሳ ታሰረ እያሉ ይህን ፎቶ ሲለጥፉት የነበረውም እንግዲህ በዚህ አጋጣሚ ውሸት እንደሆነና እግረኛው ሚዲያ የሚከሰው ከሆነ ግን እንደሚያስጠይቀው ጭምር የተለያዩ ጠበቆችና ዳኞችም ጭምር እየተናገሩ ይገኛሉ። እስካሁን ግን እግረኛው ሚዲያ ሆነ አውንታ በርሲሳ በዚህ ጉዳይ ምንም አይነት መግለጫ እንዳልሰጡም ጭምር ልነግራችሁ እወዳለሁ። ሌላ ደግሞ አርቲስት ሰላም ተስፋዬ ከሶሻል ሚዲያ ተጽዕኖ ፈጣሪ ከሆነችው ከጃኒ ልዩ ስጦታ ተበርክቶላት ነበር። አይተነው እንመለስ።
አንቺም ነሽ። ቴንክ ዩ በጣም ነው ያለው። ቴንክ ዩ ዳኒ አመሰግናለሁ። ደሻቸው በጣም ብዙ ነገር ነው። አረ ብዙ አይደለም ይሄ ላንቺ ትንሽ ነው በጣም። ሌላው ደግሞ ወቸ ጉድ ላይ የምናውቀው ቤኪ ኢንተርቴይንመንት እጅግ በጣም ጠቃሚ የሆነና ሁሉም ሰው መስማት ያለበትን ንግግር ተናግሮ ነበረ። ለሁላችንም ይጠቅመናል ብዬ ስላሰብኩኝ ቪዲዮን ይዤላችሁ መጥቻለሁ። አይተነው እንመለስ። ወቸ ጉድ ላይ እናወራበታለን ብዬ እያሰብኩ የነበረው ከዚህ ጋር ሪሌት አያደርግም። እሺ ሰሞኑን በጣም ብዙ የመኪና አደጋዎች እያየን ነው እየሰማን ነው ምናምንና ሬስ የምታደርጉ ወጣቶች ትክክል መኪና የምትይዙ እውነት አይ ይሄ እንደ ጀለስ እናውራሽ እንደ ምክር ምናምን ሳይሆን እንደ ጀለስ እናውራ። በቃ ሰዎች እየሞቱ ነው በስነ ስርዓት ሬስ እያደረጋችሁ ስለሆነ እየተወዳደራችሁ ስለሆነ በጣም ኢሪስፖንሲብል ስራ ነው። ፋራ ነው እየሆናችሁ ያላችሁትና ትክክል ሰው እየሞተ ነው በስነ ስርዓት እናቶች ጩጬዎች ምናምን እየሞቱ ባለፈው ይሄ የፕሮም ፕሮግራም ላይ ምናምን የሆነች ልጅ ሞተች ምናምን አሉኝ እና በጣም ገመችሽ የተገለበጠው በጣም ነው የደበረኝና ቤተሰቦች ደግሞ ለስንት ዓመት ለሆኑ ልጃችሁ ነው መኪና የምትሰጡት? እንዴት ነው እየጠቀማችሁት ያላችሁት? ይሄንን ልጅ ስላላችሁ ብቻ ነው የምትሰጡት ወይስ ስለሚያስፈልገው ነው የምትሰጡት? ከዛ ይሄ ልጅ እንዴት እየነዳ ነው ምናምን የሚለውን በደምብ ቼክ ማድረግ አለባችሁ። በቃ በስነ ስርዓት ሰዎች እየሞቱ ነው እየተጎዱ ነውና ይደብራል። ኃላፊነት አካባቢ ተሳቀን ነው የምንነደው ምናምን ያለኝ ሰው እያለ ትንንሽ ልጆች ምናምን በሆኑ ሆንዳ መኪና የሆኑ ያሪሶች ምናምን በቃ ከተማ እያስጨነቁ ማለት ነው። በትንሽ ነገር ኃላፊነት የሚወስድ ልጅ መሆኑን አረጋግጠው ነው መስጠት ያለባቸው። በትንሽ ነገር ቤት ውስጥ ይታያል አንድ ልጅ በትንሽ ነገር ጥፋት ላይ ምን አይነት ኤክስፒሪየንስ እንዳለው አንድ ነገር ሲያጠፋ በምን አይነት መንገድ ሪስፖንድ እንደሚያደርግ ነገር አይተኸው ነው ወደዛ አይነት ደረጃ መስጠት ያለብህ። አንድ ስንት ዓመት የለፉበትን ንብረት እዛ ጋር እንደዛ ተገልብጦ ማየት፣ ሁለተኛ የወለዱት የሰው ህይወት ሲቀጥል አንድ ምንም የማያውቅ መንገድ ላይ ወክ እያደረገ ያለ ሰው እድሜ ማሳጠር ስቲል ራሱ እሱ ብቻ አይደለም። አንድ ራሱ የኤሌክትሪክ መኪና ጎዳና ላይ የተኙ ሰዎች እርሽን ነው ያደረጋቸው። ሌላ ራሱ አይቻለሁ ካሳንቺስ አካባቢ አደጋ ሰምቻለሁ በዚህ ሳምንት ማለት ነውና ባካችሁን እረፉ። ሌላውም ደግሞ ኃላፊነት የሚወስድ ስል ለልጃቸው ሰጥተው ልጃቸው ለጓደኛው ይሰጣል። እንዲህ አሁን ቅርብ ጊዜ የተከሰተው አደጋ እዚህ የረር አካባቢ ላይ ነው እና ለጓደኛው ሰጥቶት ነው መኪናውን። ሌላኛው ጓደኛው መኪና ይዟል። ያኛውን እኔ አውቀዋለሁ። እየሄዱ እያለ ልክ ገብቶበት ነውና ትኩሳን ነው የኤሌክትሪክ መኪናውን የጓደኛዬ ማን ነው የተሰጠው የለም በጓደኛው የሰጠው እሱን ገጭቶ ሄዶ ፖሊስ ጣቢያ ጋር ነው ሄዶ የተለጠፈው። ምንም የማያውቅ መኪና ማለት ነው። ምንድነው ያ የኤሌክትሪክ መኪና የያዘው ልጅ ተሰጥቶት ነው በጓደኛው። ለዛ እነዛ ደግሞ ገና ሃይ ስኩል የጨረሱ ልጆች ናቸው እና አባትየውም ራሱ ከዛ በኋላ መጥቶ ምናምን መንዳት አንተ አትችልም ወይ ምናምን ነገር ለአንተ አይደል የሰጠው ብሎ ተናዶበት። ለዛ ለሰው እንኳን አሁን አሳልፈው የሚሰጡ ከሆነ አደጋ ነው። ለራስ ለልጁ ብቻ አይደለም ልጁ ለሰው ማሳልፈው መስጠት እንደሌለበት መናገር አለባቸው። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ማስቀመጣችሁ እንዳትረሱ። ቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።